my god አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንግዲህ ከኢድ ማግስት ማለት ነው ጾመኛ ያለብን እና ጾመኛ ያለብን ያው ሁቢ ጾመኛ ነው ግን ታላችሁ። እስቲ ሰላም አለይኩም በላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ባለቤቴ ቅሬታ ልታቀርብ አዎ ግድ ነው። ቅሬታ ልታቀርብ ነው ባለቤቴ እሷ ካልጾመች በኋላ ይኸው ለኔ ሾርባ አልሰራችም። በዶሮ ወጥ ታቃጥለኛለች። በዶሮ ወጥ ነው እያቃጠለችኝ ያለችው። እንግዲህ ይታያችሁ። ያው እንግዲህ አሁን አንተ ስላረድከው ማለት ነው ፈረሰኛውም ላንተ ነው። ፈረሰኛ ፈረሰኛው ላርግለት። ያው እንግዲህ ፈረሰኛ ብሎ ግን ማን ያወጣለት? እሱን አላውቅም። ፈረሰኛውን ብላ አንተ ማለት ነው። እሺ አላህ ይስጥልኝ። አሁን እንትን ማለት ነው ይሄ 6 ቀን ማለት ነው ባይጾምስ ምንድነው ችግሩ? አላሁ አክበር 6ቱ ቀን 30ው ቀን ጾመሽ 6ቱ ቀን ቀኑ ሲጨምርለት 1 ዓመት እንደጾምሽ ይቆጠራል። አሁን ያልጾም ምን ተማከኛለህ አንቺ አራስም ስለሆንሽ ያው መሙላት ይቻላል። 1 ወር በሙሉ 6 ቀን በ1 ወር ውስጥ 6 ቀን መጾም ትችላለሽ። ኦኬ 1 ወር ስላለሽ መብትሽ ነው። ግን ድሮ ማለት ነው ሽማግሌዎች ብቻ ነው የሚጾሙት 6 ወር ይባል ነበር። አሁን ምን ትላለህ? ይሄ የድሮ አባባል ነው አይደል? ድሮ ሽማግሌ ብቻ ነው የሚጾመው ምናምን ይሄ አባባል ነው። አሁን ግን የጾመ ሁሉ ተጠቃሚ ነው። ኦኬ እኔ ግን አሁን ማለት ነው የኢድ ማግስት ባይጾም ባይ ነኝ። ምክንያቱም እንዴ አሁን ለምሳሌ ዛሬ ኢድ ሆኖ የማግስቱ ጾም መያዝ በጣም ከባድ ነው። አንተስ ምን ነው ሽንኩርቱ እስከሚያልቅ አልጾምበት? ሽንኩርቱ እስከሚያልቅ ወይ ስጋ እስከሚያልቅ ያው እንግዲህ ሽንኩርቱ ነው። ግን ሽንኩርቱም እስከሚያልቅ ብቻ ሳይሆን የኢድ ማግስት ግን ከምር አሁን እኔ ዛሬ ማለት ነው ጋይስ ፋ ማለት ፈልጌ ነበር። በቃ ቡና አፍልቼ ምናምን ጨስጨስ ስላደርገው አስቤ ነበር። ግን ጠዋት ስነሳ ጾመኛ ነኝ አለኝ። ግድ ነው። እኔ ከልጅነት ጀምሮ ከማዘርጋ የሁለት የመጀመሪያ የኢድ ማግስት እንጀምራለን። ከማዘርጋ 6 ወር ሙሉ ትጾማላችሁ አንተ? 6 ቀን አላቋረጠም። አሁን እኔ ያለሁ አስፈጥርሃለሁ። የለ ወፍ የለ ትጾማለህ። አሁን 6 ቀን ትጾማለህ። ግድ ነው እኮ እንደ ረመዳን ፍጥር ይዘጋጅ ነው ቤት ውስጥ። እዛ የዛሬ አልፌሻለሁ፣ ነገ አላልፌሽም። የዛሬ አልፌሻለሁ፣ ከምር ዛሬ በቃ ትላንትና ያው ቡና ተጠርቶ ጎረቤት ምናምን ጠጥተናል። ግን ማለት ነው ዛሬ ደግሞ የማግስቱ ጧት ደግሞ ትላንትናው ድካም ላይ ምናምን ከትላንትናው ያው ዋዜማው ስለሚያደክም ትላንትና ብዙም ፏል አልንም ማለት ነው ብለናል። ግን ብዙም አይደለም። ዛሬ ደግሞ የበለጠ ነው ሽብርቅ እንላለን ብዬ አስቤ ቡናም አላፈላውም፣ ምንም ነገር አልጠጣንም። ምሳዬ ብቻ ነው በልቼ ዋልኩት እና በጣም እኔ እንትን ብሎኛል። ምክንያቱም አሁን እሱ ጾመኛ ባይሆን ኖሮ ፋንል ነበረ ማለት የሱስ ግን ጾመኛ መሆን ቤቱን በቃ ድባቡን አስተኛው አይገልጸውም ጋይስ። እና 6 ወር እናንተ ምን ትላላችሁ? ከ6 ወር በኋላ ምን አለ? ምን እንትን ነው ፍች? እሺ የቤተሰብ ፍች። እሺ የያዘውን እጃችን በያዘውን ግን ቤተሰብ ሄደን እንዘይራለን። ግን ፍቻው ነው የምን ባህል ነው? ያው የእንትን ያው ባህላችን አይደል? የጉራጌ ባህል ነው። የጉራጌ የስልጤ ቤተሰብ አባትና እጅ በያዘው አክል ሄደን እንዘይራለን። ያ ግድ ነው። ቤተሰብ ማስተሰት ማለት ነው። ከሌለንም እጃችንና እግራችን ይዘን ዘይራለን። ኦኬ ይሄ ነገር ግን ከሙስሊሙም ክርስቲያኑም ፍች አለው ወይስ ሙስሊሙ ብቻ ነው ከ6 ወር በኋላ ከጾም በኋላ ያለው ፍች የሚባል ነገር? ፍቺ በክርስቲያን ማለት በእስላም ማለት በሁለቱም እነሱም ጾም ሲጨርሱ ፍቺ ያለ ማዘር ስትሄድ ላይ ይሻላል አሉን አለ እንዴ? ያ ስለሆነ መስቀል ነው ወይስ አሁን ይሄኛው ፋሲካ ነው ፍቻቸው? ይሄኛው ወር ሲያልቅ ይሄ ጾማቸው ሲያልቅ ስለዚህ ፍቺ አንድ አይነት ነው። ኦኬ እና አሁን እኔ ነገ ባስፈጥርሽ እሺ አትልም? ኧረ አልሰማሽም። አንድ ቀን ብቻ አልሰማሽም። ደምጥሽ እና ጋይስ አንድ ቀን ላስፈጥረው በቃ እውነት። አሁን እኔ ቡና አፍልቼ ቤት ውስጥ ጨስጨስ አላልንም እስካሁን ድረስ። ምክንያቱም ዛሬውን ያው ጾም ያዘ ማለት ነው። ኢዳችን ደግሞ 3 ቀን እንደሆነ አታውቅም? እንዴት ኢዳችን 3 ቀን መሆኑ እሱ ይታወቃል። እሺ ግን ጾሙ ትክክል ነው ብለህ ታስባለህ? አዎ እንትን ያስቀምጠዋል አይደለም? ሸዋል እኮ ሸዋል 1 ወር አለ። እሺ በ6 ቀን 6 ቀን ብቻ በ1 ወር ውስጥ በሸዋል 6 ቀን ብቻ መጾም አለብሽ። ግን እኔ ከልጅነቴ ጀምሮ ቀጣዩ ቀን ረመዳን ላይ ነው የምንውለው።
ልጅነት ጀምሮ ለዛ ነው እንጂ ያው እንደ ልምድ ማለት ነው። ስለለመድክ ነው እንጂ ስለለመድክ ነው እንጂ ግን እንትናችን ያው ኢዳችን ጋይስ ኢዳችን ለ3 ቀን ነው። ኢድ 3 ቀን ነው። አሁን ዛሬ 2ኛ ቀን ነው። ነገም ኢድ ነው ማለት ነው። እና በዚህ ደግሞ ቀን መጾም ምን ያግባብ ነው ብዬ አላስብም። እንግዲህ እንደርሽ በቃ እንዳልሽ ግን አንተ አሁን ማለት ነው እኔ እየበላው አንተ እየጾምክ እንዴት ነው አጀለው? አንቺ ሊደብርሽ ይችላል። በርግጥ ግን ምን ማድረግ አይቻልም። ልብላ ግን አንቺ ፍቃድ ነው። 6 ቀን ነው በወሩ 6 ቀን። አንቺ ሾርባ ባይፈለስ በወጣ ተፈጥሮ ሽንኩርት አለ ግን ዶሮ ይፈለስ ከተቸገርሽ አንቺ አራስም ስለሆንሽ ዶሮማ አልገኘም መተጀመረ ሽንኩርቱማ አለ። ሽንኩርት እንበላለን። ችግር ትበላለህ? ሽንኩርቱ ብቻውን ከእንጀራው ጋር ኦ ማይ ጋድ። አይ ጥሩ ነው እንደዚህ። እኔ ካልክ አንቺ ከቻልሽ ሾርባ ብታፈይ ቀን በየቀኑ ያው ዛሬ ግን 5 ቀን ነው የቀረው። ዛሬ አሁን 1 ቀን አፍልተሽ ለ2 ቀን ማለት ትችያለሽ። ኦኬ አሁን ለምሳሌ አሁን ከዚህ ወደ ጋይስ 5 ቀን ብቻ ነው ረመዳን እንትን 6 የቀረው። ዛሬ 1 ቀን ጾመዋል። ከምሬ ነው የምላችሁ። እዛ እነሱ ጋር ማዘሩ ጋር ራሱ ማለት ነው በቃ ልክ እንደ ጾም ነው ማለት እንደ ረመዳን እንደ ትልቁ ጾም ነው የሚጾሙት። እና አንዳንድ ሰው ብቻ ነው የማይጾመው እንጂ ሁሉም ሰው ይጾማሉ እንደ ልምድ ማለት ነው። እና እናቴና አባቴም ይጾማሉ። የድሮዎች ባይዘይ በቃ በደንብ ይጾማል። አሁን ግን እኛ ወጣቶቹ ብዙም አይደለም። እሱ ግን እኔ ለምን እንደሚጾም አልገባኝም። እኔ ለማስደበር ይሆን ምንም አልገባኝም። አሁን እንግዲህ ቡና አፍልቼለታለሁ። ወጥ እንጀራ በወጥ ነው የሰጠሁት። ይብላ ማለት ነው። ምንም ማድረግ አይቻልም። ለዛሬ አልፈሻለሁ። ነገ ግን ሾርባሽን መስቀና እኔ እኮ አራስ ነኝ እኮ ያው እሱ አይቻልም። ሌላ ዛሬ ስራሱ ታልቁልሻል ነበር እና የአራስነቱ ነው ያዘኝ። ታዳዳ ነኛ አራስነቱ ነው እንጂ ሌላ ግድ ያለ ረመዳን አይደል? ረመዳን አለ ሾርባ ይሆናል ግን ይከብዳል። ያለ ሾርባ ግን ይከብዳል አይደል? ወላሂ ይከብዳል። እኔ ደግሞ እኮ በቃ ረመዳን ወጣ አልሐምዱሊላህ እያልኩ ነበር ማለት እንትኑ አይደለም። ክዳኑ ለቀቅሽዋ የመሰቡ ክዳን ጋይስ ሰምታችኋል? ኦ ማይ ጋድ። እዳ አሁን እንግዲህ ቡናም አለን ቡና እንጠጣለን። እንግዲህ ምንም ማድረግ አይቻልም ጋይስ።